ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ለአሜሪካው ፕሬዝዳንት አባባል ትኩረት እንዲሰጥ ስለመመከሩ፣ የካፒታል ገበያ ባለስልጣን ሐሳብ ስለማቅረቡ፣ የሰላም ስምምነቱን ውጤታማ ለማድረግ ያስችላል የተባለ ስምምነት ስለመፈረሙ፣ ፕሬዝዳንት ትራምፕ ካናዳን በተመለከተ ውሳኔያቸውን ስለመቀየራቸው፣ በተመሳሳይ ፕሬዝዳንት ትራምፕ ኔቶን ስለመውቀሳቸው፣ ለአሜሪካው ፕሬዝዳንት አባባል ትኩረት እንዲሰጥ ተመክረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ ከአንድ ዓመት ወዲህ የዓለም ሕግና ስርዓት መቀየሩን የጠቆሙት የምጣኔ ሀብት ባለሙያና ፖለቲከኛው ክቡር ገና በወል ትስስር ገጻቸው ባስተላለፉት መልእክት ቅድሚያ ለአሜሪካ የሚለው የትራምፕ መፈክር አሜሪካ አንድ ነገር ከፈለገች ትወስዳለች፣ አሜሪካ ያልፈለገችው ሕግና ስርዓት ደግሞ ተቀዶ ይጣላል ማለት ነው ብለዋል። ፕሬዝዳንት ትራምፕ ለግብፁ ፕሬዝዳንት አብደልፈታህ ኤልሲሲ በጻፉት ደብዳቤ በህዳሴው ግድብ የተፈጠረውን አለመግባባት ሊሸምግል ማለታቸው የወዳጅነት ቢመስልም መልእክቱ ግን ለመዋጥም ለመጥፋትም የማይመች እንደሆነ የጠቀሱት አቶ ክቡር ገና ባለፉት ወራት እንደተስተዋለው ፕሬዝዳንት ትራምፕ ድርድር ሲሉ በሁለት እኩያዎች መካከል የሚደረግ ውይይት ወይም በተለምዳዊው የተባበሩት መንግስታት ድርጅት መርህ ሳይሆን የምለውን ትቀበላለህ አሊያም የሚወስድብህን እርምጃ ትቀበላለህ እንደማለት ነው ብለዋል። ፕሬዝዳንቱ ይህንን ሲያደርጉ አቋማቸውን ሳይደብቁ እንዲያውም እየኮሩበት ለመሆኑ እንደማሳያም ዓለም አቀፍ ሕግ የሚባል ነገር እንደሌለና አሜሪካ በተናጠል ያላትን ኃይል ያለ ገደብ ከመጠቀም የሚያግዳት እንደሌለ በግልጽ ሲናገሩ መደመጣቸውን በማውሳት በአባይ ወንዝ አጠቃቀም ጉዳይ ሊሸምግል ሲሉም በዚሁ ማዕቀፍ መሰረት መሆኑን ልብ ይሏል ሲሉ ጠቁመዋል። አቶ ክቡር ገና በዚሁ መልእክታቸው ታላቁ የኢትዮጵያ ህዳሴ ግድብ ከሀሳብ ማመንጨት ጀምሮ በኢትዮጵያውያን ላብ ጉልበትና መዋጮ የተገነባ በአሜሪካም ሆነ በዓለም አቀፉ የገንዘብ ተቋም ብድር ያልተገኘበት የኃይል ማመንጫ ብቻ ሳይሆን በራስ መተማመንን የሚያጎናጽፍ ብሔራዊ ኩራት መሆኑን አውስተዋል። ሐቁ ይህ ሆኖ ሳለ ፕሬዝዳንት ትራምፕ በሽምግልና ስም ኢትዮጵያ በአንጡራ ሀብቷ የገነባችውን ግድብ እንዴት መጠቀም እንዳለባት የውሳኔ ሀሳብ ሊጥሉብን በር እያንኳኩ እንደሆነ የጠቆሙት አቶ ክቡር ለመሰል ጫና ዘዴ መፈለግ እንደሚገባ መክረዋል። ቀደም ሲል አንዳንድ ሀገራት ለዓለም አቀፍ ሕግ አንገዛም ቢሉ እንኳ በስተመጨረሻ ግን ለስርዓት ሲገዙ እናስተውል ነበር። በቅርቡ በቬኔዙዌላ፣ ግሪንላንድ፣ ዩክሬን፣ ታይዋንና ደቡብ ቻይና ባህር የሆነውን ስናስተውል ይህ ዘመን እንዳበቃ ማስተዋል ይቻላል ሲሉም አቶ ክቡር ገና ጠቁመዋል። አሁን በአባይ በኩል ይህ ወደኛ መጥቷል ነው ያሉት። ኢትዮጵያውያን በዚህ ወቅት ግድቡ በኢትዮጵያውያን አንጡር ሀብት የተገነባ በመሆኑ ማንም የውጭ ኃይል ግድቡን እንዴት መጠቀም እንዳለብን መመሪያ ሊሰጠን እንደማይችል ግልጽ ማድረግ፣ ፍትሐዊ ሀብት አጠቃቀም መብት እንጂ በማንም መልካም ፈቃድ የሚገኝ እንዳልሆነ ግልጽ ማድረግ፣ ለአፍሪካ ችግሮች አፍሪካዊ መፍትሄዎች አማራጮች ሳይሆኑ መሰረታዊ መሆናቸውን ግልጽ ማድረግ ይጠበቅብናል ሲሉም መክረዋል። ዛሬ በአባይ አጠቃቀም የተጀመረው ጣልቃ ገብነት በኢትዮጵያ ብቻ ሳይገታ ነገ በማዕድን በንግድ ግዛት ሉዓላዊነትና በመንግስት ስርዓት አጀንዳ ሆኖ በማይመጣበት ሁኔታ ስለሌለ እያንዳንዱ የአፍሪካ ሀገር ጉዳይ ነው ያሉት አቶ ክቡር ገና፣ ስለዚህም አፍሪካውያን የግድ ተባብረው መቆም እንዳለባቸው መክረዋል። ትብብሩን በመፈክርና በጉባኤ ሳይሆን የራሳቸውን ዕጣ ፈንታ ለመወሰን የሚያስችላቸው መልኩ እንደሚኖርበት፣ ጉዳዩ የግድብ ብቻ ሳይሆን የክብር የሉዓላዊነትና የህልምና ያለሙትን ተግባራዊ የማድረግ የሀገር ስኬት ጉዳይ እንደሆነም አቶ ክቡር ጠቁመዋል። በዚህ ኃይለኝነት የትክክለኛነት ማረጋገጫ እየሆነ በመጣበት ዘመን ለራሳችን መሰረታዊ ጥያቄዎች ማቅረብ አለብን። ፍትህና ርትዕነት ማን የሚወስነው? ኃላፊነትን መውሰድ ምን ማለት እንደሆነ የሚበይነው ማን ነው? ዳኛው ራሱ ተጫዋች ሲሆን ምን ይደረጋል? ምላሹ ለኢትዮጵያ ግድ ይላል፣ ለአፍሪካ ደግሞ የበለጠ ግዴታ ነው፣ ለሁላችንም እንዲሁ ብለዋል። ጥያቄዎቹን እንደ ዘበት ችላ ካልናቸው ግን በራሳችን ላይ ፈርድናል በማለትም አቶ ክቡር ገና መልእክታቸውን አጠቃለዋል። የኢትዮጵያ ካፒታል ገበያ ባለስልጣን በሰነደ መዋዕለ ንዋይ ግብይት ወቅት በግብይት ማጭበርበርና ሌሎች ምክንያቶች ጉዳት የሚደርስባቸው ባለሀብቶች የሚያገኙት ትልቁ የገንዘብ ካሳ ክፍያ 100 ሺህ ብር እንዲሆን ሐሳብ አቅርቧል። ባለስልጣኑ ይህን የካሳ መጠን ያቀረበው ዛሬ ለህዝብ ውይይት ባቀረበው የካፒታል ገበያ የካሳ ፈነድ ረቂቅ ደንብ ላይ ነው። አነስተኛ የመዋዕለ ንዋይ ገበያ ተሳታፊዎች የገንዘብ ካሳ የሚያገኙት
የካፒታል ገበያ አገልግሎት ሰጪዎች በገቡት ውል መሰረት ግዴታቸውን ባለመወጣታቸው ወይም አገልግሎት ሰጪዎቹ ፈቃዳቸውን በመነቃጠቃቸው ሳቢያ ባለሀብቶች ኪሳራ ሲደርስባቸውም ነው ተብሏል። ረቂቅ ደንቡም ባንኮች የመድህን ድርጅቶችንና ተቋማዊ ኢንቨስተሮችን በካሳ ፈንድ ተጠቃሚነት ውጪ በማድረግ የካሳው ተጠቃሚ እንዲሆኑ የፈቀደው ግለሰብ ባለሀብቶችን እንደሆነ ዋዜማ ዘግቧል። የሰላም ስምምነቱን ውጤታማ ለማድረግ ያስችላል የተባለ የማስፈጸሚያ ስምምነት መፈረሙ ተሰምቷል። በአማራ ክልል የሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ ዶክተር እና የአፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ የተፈረመው ስምምነት የፊርማ ስነ ስርዓት ላይ የሰላም ሚኒስትር አቶ መሐመድ ኢድሪስን ጨምሮ የመከላከያ ሰራዊት አመራሮች፣ የአማራ ክልል አመራሮች፣ ወደ ሰላም አማራጭ ገብተናል ያሉት የአፋሕድ ከፍተኛ አመራሮች እንደተገኙ ተዘግቧል። ዘመኑ አቅማችንን በጋራ አዳምረን አንዱ ለአንዱ ድጋፍ ሆኖ ሰርቶ ከድህነት ለመውጣት የምንተጋበትና የምንሰራበት እንጂ ኋላ ቀር በሆነ መንገድ አንዱ ሌላኛውን ገድሎ የሚፎክርበት ዘመን አይደለም ያሉት የሰላም ሚኒስትሩ አቶ መሐመድ ኢድሪስ በመግደልና በመሞት የሚሳካ የፖለቲካ ፍላጎት የለም ብለዋል። አክለውም አሸናፊ መሆን ከፈለግን ስልጡኖቹ በደረሱበት ሰላማዊ የፖለቲካ ትግል ውስጥ በመግባት ለሕዝብና ለትውልድ የሚበጀውን መስራት ተገቢ ነው ሲሉ የጠቆሙት ሚኒስትሩ ለቀጣዩ ትውልድ መማሪያ የሆኑትን መሰረተ ልማት ማጥፋት፣ እድሎችን ማጨናገፍ አይገባም ሲሉም መክረዋል። እኛ መንግስት እንደ ሀገር የተነሱ ጥያቄዎችን ማዳመጥ ካልቻለ ነፍጥ አንስተን መዋጋት አለብን ብለን ወደ ጫካ ስንወጣ የተቆጠሩ ጥያቄዎች ይዘን ህይወታችንን ለመስጠት ለህዝባችን ዋጋ ለመክፈል ነው ያሉት የአፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ በበኩላቸው ለ3 ዓመታት ያህል በዚያ መንገድ ሄደን ዋጋ ከፍለናል። አሁን ከመንግስት ጋር የሰላም ስምምነት ፈጽመናል ማለታቸውን የዜናው ምንጭ ዘግቧል። የቀጠናውንና የዓለምን ሁናቴ ተንትነን የሚሻለውን መንገድ የትኛውን የሚለውን ለረዥም ጊዜ ተወያይተን ተገቢውን ግምገማ ካደረግን በኋላ ይህን የሰላም ስምምነትና የማስፈጸሚያ ሰነዱን ለመፈራረም ወስነናል ያሉት ረዳት ፕሮፌሰር ኢያሱ እኛ ጥያቄዎቻችንን ቆጥረን አስቀምጠናል። አፈጻጸሙን በተመለከተ መንግስትም ካለፈው ሂደት ተምሮ ሁሉንም ነገር ይፈጽማል ብለን እናምናለን ብለዋል። ለ3 ዓመታት ያህል በጫካ ስንቆይ ምክንያታዊ ነበርን። አሁን የሰላም አማራጭ ተቀብለን ስንመጣም በምክንያት ነው ያሉት ኮሎኔል ፈንታው ሙሀባ ከ1 ዓመት በፊት በጥር ወር ዳውንት ላይ የአፍሪካ ህብረትና ኢጋድ ተወካዮች እኔም ባለውበት በጥሩ መንፈስ ጠቅላላ ውይይት ተደርጓል ሲሉ ተናግረዋል። ውይይቱ ለ1 ዓመት ሲቀጥል ምክንያታዊ ህጋዊነትን የተከተለ እንጂ በግብታዊነት ወይም ሰዎች እንደሚሉት በክህደትና እጅ በመስጠት አልተደረገም የሚሉት ኮሎኔል ፈንታው በአማራ ክልል ያለው ትግል በህወሓት ሻዕቢያ ግብጽ ተጠልፏል ሲሉ መግለጻቸውን ያስነበበው የዜናው ምንጭ የአማራ ክልልንም ሆነ እንደ ሀገር የኢትዮጵያንና የህዝቧን ጥያቄ በምንም ተአምር በዚህ መልኩ መመለስ አይቻልም ብለዋል። ፕሬዚደንት ትራምፕ ካናዳን በተመለከተ ውሳኔያቸውን ቀይረዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባቋቋሙት የሰላም ቡድን ውስጥ እንድትቀላቀል ለካናዳ ያቀረቡትን ግብዣ ሰርዘዋል። ይህ ውሳኔያቸውም እርሳቸው ወደ ስልጣን ከተመለሱ ወዲህ በሁለቱ የሰሜን አሜሪካ ሀገራት መካከል የተፈጠረውን መቃቃር እንደሚያባብሰው ተገምቷል። ለካናዳው ጠቅላይ ሚኒስትር ማርክ ካርኒ በጻፉት መልእክት ይህ ደብዳቤ የካናዳን ሰላም ቡድኑን መቀላቀል በተመለከተ የቀረበለትን ግብዣ ይመለከታል ያሉት ፕሬዚደንት ትራምፕ ያቀረብነውን ግብዣ መሰረዛችንን ወቁት ሲሉ በትሩዝ ሶሻል መገናኛ ገጻቸው ላይ መልእክት አስፍረዋል። በሳምንቱ መግቢያ በዚሁ በአሜሪካ የሚመራው ዓለም አቀፍ ስርዓት ውስጥ አለመግባባት ሊኖር እንደሚችል የተናገሩት የካናዳው ጠቅላይ ሚኒስትር ማርክ ካርኒ አክለውም ፕሬዚደንት ትራምፕ ለኦታዋ ያቀረቡትን ግብዣ በመርህ ደረጃ እንደሚቀበሉ፣ ነገር ግን ከተቀመጠው ቅድመ ሁናቴ ውስጥ አባላቱ መፈጸም አለባቸው የተባለው ክፍያ እንደማያስማማቸው ተናግረው ነበር። ፕሬዚደንት ትራምፕ በሊቀመንበርነት ከሚመሩት ቡድን ውስጥ ለምን ካናዳን እንደቀነሱ ይፋ ባያደርጉም ቀደም ሲል ጠቅላይ ሚኒስትር ካርኒ በዚህ ሳምንት በስዊዘርላንድ ዳቮስ የዓለም ምጣኔ ሀብት ጉባኤ ላይ ያደረጉት ንግግር ግጭቶችን ለመፍታት በሚል እንደ አዲስ የተመሰረተው ዓለም አቀፍ ድርጅትን በተመለከተ ያሰሙት ስጋት ፕሬዚደንት ትራምፕን ሳያስቆጣቸው እንዳልቀረ ተገምቷል። የሰላም ቡድኑ በቅድሚያ በሐማስና በእስራኤል መካከል ለ2 ዓመታት የዘለቀውን ጦርነት ለማስቆምና መልሶ ግንባታውን ለመከወን እንደተመሰረተ ቢነገርም ነገር ግን የፍልስጤምን ሉዓላዊነት በተመለከተ ምን እንደታሰበ ካለመመላከቱም በላይ ጉዳዩን የመከታተል ሕጋዊ ተቀባይነት ያለው የተባበሩት መንግስታትን ያላሳተፈ ነው በሚልም ይተቻል። ወደ 60 የሚጠጉ ሀገራት ወደ ቡድኑ እንዲቀላቀሉ ሲጋበዙ 35 የሚሆኑት ከወዲሁ ፈቃደኝነት ማሳየታቸውን ዋይት ሃውስ ባወጣው መግለጫ ሲመለከት እስካሁን ቡድኑን ለመቀላቀል ከተስማሙት ውስጥ አርጀንቲና፣ ቤላሩስ፣ ሞሮኮ፣ ቪየትናም፣ ፓኪስታን፣ ካዛኪስታን፣ ኡዝቤኪስታን፣ ኮሶቮ፣ ሃንጋሪ፣ ግብጽ፣ ቱርክ፣
ካታር፣ ዮርዳኖስ፣ ኢንዶኔዥያና ሳዑዲ አረቢያ እንደሚገኙበት ተሰምቷል። እንደ ቻይና፣ ፈረንሳይ፣ ሩሲያና ዩናይትድ ኪንግደም ያሉ ሀገራት ደግሞ እስካሁን ለግብዣው ምላሽ አልሰጡም። ቀደም ሲል በስዊስ አልፓይን ማዕከል ለተሰበሰበ ሕዝብ ባቀረቡት ንግግር ካናዳ ከአሜሪካ ብዙ ስጦታዎችን በነፃ እንደምታገኝ ያመለከቱት ፕሬዝዳንት ትራምፕ ለዚህም ካናዳ ልታመሰግነን ይገባል፣ ካናዳ የምትኖረው አሜሪካ ስላለች ነው ካሉ በኋላ የካናዳው ጠቅላይ ሚኒስትር በሚቀጥለው ጊዜ መግለጫ ሲሰጡ ይህን ማስታወስ እንደሚጠበቅባቸው አሳስበው ነበር። ጠቅላይ ሚኒስትር ካርኔ ለዚህ የፕሬዝዳንት ትራምፕ የማስፈራሪያ ንግግር በሰጡት አጸፋ ካናዳ የምትኖረው በአሜሪካ ችሮታ ሳይሆን ካናዳውያን የበለጸግነው ካናዳውያን ስለሆንን ነው ማለታቸው ተጠቅሷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶን ወቅሰዋል። በስዊትዘርላንድ ዳቮስ የተካሄደው የዓለም ምጣኔ ሀብት ጉባኤ ላይ የተሳተፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቆይታቸው ስኬታማ እንደነበር ባስታወቁበት ንግግራቸው በጋዛ ሰርጥ ሰላም ያመጣል በሚል የተመሰረተውና እርሳቸው የሚመሩት የሰላም ቡድን ዓለም አይታ የማታውቀው ድንቅ ጥምረት ተፈጥሮበታል ብለዋል። ከዚያ በተጨማሪ ግሪንላንድን በተመለከተ በሰነዘሩት ሀሳብ በዳቮሱ ጉባኤ አሜሪካ የቀደመ ኃያልነቷን እንዳስመለሰን የተረጋገጠበት ድል ተመዝግቧል ማለታቸውን የዘገቡት የዜና ማሰራጫዎች ፕሬዝዳንቱ ድሉ ምን እንደሆነ በዝርዝር ከመናገር መቆጠባቸውንም አስነብበዋል። ለረጅም ጊዜ መነጋገሪያ ሆኖ የዘለቀው የአሜሪካ ግሪንላንድን የመፈለግ ጉዳይ በዚህ ሳምንትም ትልቅ የንትርክ ማዕከል መሆኑ አልቀረም። ፕሬዝዳንት ትራምፕ በግሪንላንድ ላይ የያዙት አቋም አሳስቦኛል ያለው የአውሮፓ ህብረት ከጠራው ድንገተኛ ስብሰባ በኋላ መግለጫ የሰጡት የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ እያንዳንዱ ቀን ሌላ ተጨማሪ አደጋ እንዳይመጣ የምንሰጋበት ሆኗል ማለታቸው ተሰምቷል። በስብሰባው ላይ በሰጡት ሀሳብ አሜሪካ ሀያል እንደሆነች በሚገባ እናውቃለን ሲሉ የተናገሩት የቤልጂየሙ ጠቅላይ ሚኒስትር ባርት ደ ዌቨር ነገር ግን እኛ ተገዢዎቿ አይደለንም ብለዋል። ጠቅላይ ሚኒስትሩ አክለውም በዳቮሱ ስብሰባ አሜሪካ ግሪንላንድን በተመለከተ ድል አስመዝግባለች የሚለው የፕሬዝዳንት ትራምፕ ሀሳብ በዋዛ አይታለፍም። በዚያ ስብሰባ ላይ የተላለፈውን ውሳኔ አውሮፓን ያገለለ እንደመሆኑ መጠን አሁን በጋራ ቆመን ቀጣይ መንገዳችንን መመርመር አለብን ብለዋል። የህብረቱ ኃላፊዎች ከስብሰባው በኋላ በሰጡት በዚህ መግለጫም ላለፉት 8 አስርት ዓመታት በወዳጅነት መንፈስ የቀጠለው የአሜሪካና አውሮፓ ግንኙነት አደጋ እንደተጋረጠበት ሲናገር ምናልባትም የሰሜን አትላንቲክ የጦር ቃል ኪዳን ድርጅትንም ለመበተን ሊያደርስ እንደሚችል መስጋታቸው አልቀረም። ይህ በተመለከተ ከዳቮሱ ስብሰባ በኋላ ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርጅቱ ሊገመገም ይገባል ብለዋል። ኔቶ ከተቋቋመ ጀምሮ ላለፉት በርካታ ዓመታት አሜሪካ ሁሉን አቀፍ ድጋፍ እያደረገችለት መቆየቷን የጠቀሱት ፕሬዝዳንት ትራምፕ ኔቶ በአጸፋው ለአሜሪካ ምንም ድጋፍ አላደረገም፣ የትብብር መመስረቻው አንቀጽ 5 መሰረዝ ወይም የደቡባዊ ድንበራችን እንዴት በዚህ መልክ ተጋላጭ ሊሆን እንዳቻለ ሊመረመር ይገባዋል ማለታቸውን የዜና ምንጮችን ትኩረት ስቧል። ፕሬዝዳንት ትራምፕ በዚህ ንግግራቸው ኔቶ የአሜሪካን ደቡባዊ ድንበር በኩል የሚደረግ ህገወጥ ስደትን እንዲቆጣጠር ከመጠየቃቸው ባለፈ ተጨማሪ የጦር ጥምረቱን በዚሁ የህገወጥ ስደት ጉዳይ መክሰሳቸውም አነጋጋሪ ጉዳይ እንደሆነ ተነግሯል። ለአሜሪካው ፕሬዝዳንት አባባል ትኩረት እንዲሰጥ ስለመመከሩ፣ የካፒታል ገበያ ባለስልጣን ሀሳብ ስለማቅረቡ፣ የሰላም ስምምነቱን ውጤታማ ለማድረግ ያስችላል የተባለ ስምምነት ስለመፈረሙ፣ ፕሬዝዳንት ትራምፕ ካናዳን በተመለከተ ውሳኔያቸውን ስለመቀየራቸው፣ በተመሳሳይ ፕሬዝዳንት ትራምፕ ኔቶን ስለመውቀሳቸው። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን።